የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም የዕለቱ ዜናዎች ዋና ዋና አርዕስተ ዜናዎች አስቀድማለሁ። የአገዛዙ ጦር ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት ሰፊ ግንባሮችን የሚሸፍን ውጊያ ሊከፍትብን ነው ማለታቸው ተሰማ። የአገዛዙ ጦር አዛዦች የፋኖ ኃይሎች የውጊያ ስልት አስቸጋሪ ሆኖብናል ሲሉ የሚያምኑ ሲሆን አገዛዙ በቀጣይ ሊከፍት ነው ያለውን ጦርነት የሚመራ ኮማንድ ፖስት ለማቋቋም መወያየቱን የመረጃ ምንጮቻችን ተናግረዋል። ብርሃኑ ጁላ ህወሓት ያቀረብንለትን የድርድር ሀሳብ አሻፍረኝ ብሏን ሲሉ ለጀነራሎቻቸው መግለጻቸውም ተሰምቷል። በቀዳሚነት የምናየው ዝርዝር ጉዳይ ነው። በኤርትራ ምክንያት አዲስ የሰብአዊ መብት ጥሰት ቀውስ ከመፈጠሩ በፊት መፍትሄ እንዲፈለግለት የተባበሩት መንግስታት ድርጅት ጠየቀ። ኢትዮጵያና ኤርትራ እየፈጠሩት ባሉት ውጥረት አዲስ ቀውስ ከመፈጠሩ በፊት ነው መፍትሄ ይፈለግለት ሲል የተባበሩት መንግስታት ድርጅት በሰብአዊ መብቶች ጉባኤ ላይ የቀረበው በዝርዝር የምናየው ይሆናል። ሶማሊላንድ በእስራኤል እውቅና ከተሰጣት በኋላ በኢየሩሳሌም ኤምባሲዋን ከፍታለች። ከሶማሊያ የተነጠለችው ሶማሊላንድ በእስራኤል የመጀመሪያውን እውቅና ካገኘችበት ከ6 ወር በኋላ በኢየሩሳሌም የከፈተችው ኤምባሲ ብዙዎችን አነጋግሯል። በዝርዝር የምናየው ጉዳይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ጉዳይ ላይ ድጋሚ አስተያየት መስጠታቸውና ህዳሴ ግድቡን በተመለከተ አዲስ ሀሳብ ማምጣታቸው ተሰማ። በኢትዮጵያ የተገነባው ግድብ በግብጽ ላይ ከፍተኛ ችግር እያስከተለ ነው ብለዋል ፕሬዝዳንት ትራምፕ። የቡድን 7 ሀገራት ኢራንና አሜሪካ ቀጣይ ስምምነት ላይ እንዲደርሱ ጠይቀዋል። ትራምፕ ደግሞ በስምምነቱ አተገባበር ደስተኛ ካልሆኑ ኢራን ላይ ጥቃት መፈጸም እንደሚቀጥሉ አስጠንቅቀዋል። የኢራን ስምምነት የ$300 ቢሊዮን ፈንድ እንደማያካትትና ከግማሽ በላዩ ደግሞ መከፈሉን የመረጃ ምንጮች ለሮይተርስ ተናግረዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። የአገዛዙ ጦር ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት ሰፊ ግንባሮችን የሚሸፍን ውጊያ ሊከፍትብን ነው ማለታቸው ተሰማ። የአገዛዙ ጦር አዛዦች የፋኖ ኃይሎች የውጊያ ስልት አስቸጋሪ ሆኖብናል ሲሉ አገዛዙ በቀጣይ ሊከፍት ነው ያለውን ጦርነት የሚመራውን ኮማንድ ፖስት ለማቋቋም መወያየቱን የመረጃ ምንጮች ተናግረዋል። ብርሃኑ ጁላ ህወሓት ያቀረብንለትን የድርድር ሀሳብ አሻፍረኝ ብሏን ሲሉ ለጀነራሎቻቸው መናገራቸውን የተሰማው የብልጽግና አገዛዝ የተለያዩ ኃይሎች ሊወጉ ጥምረት ፈጥረው እየመጡብኝ ነው በሚል በፖለቲካና ወታደራዊ አመራሮች በኩል በተደጋጋሚ ሲናገር ተደምጧል። አገዛዙ ባዳና ባንዳ የሚል ትርክት ለመፍጠርና ለማነሳሳት ከፍተኛ ጥረት ሲያደርግ መክረሙ የሚታወስ ሲሆን አሁን ላይ ደግሞ ለህወሓት የድርድር ጥያቄ አቅርበን ውድቅ ተደረገብን ሲል ለጀነራሎቹ መግለጹን የመረጃ ምንጮቻችን ተናግረዋል። በትላንትናው ዕለት ሰኔ 9 2018 ዓ.ም ፊልድ ማርሻል ብርሃኑ ጁላ የመሩት የአገዛዝ ጦር አዛዦች ስብሰባ በምድር ጦር ግቢ መካሄዱን የኢትዮኒውስ የመረጃ ምንጮች ተናግረዋል። ስብሰባው በ3 ዋና ዋና ጉዳዮች ላይ የተደረገ ነበር ያሉት የመረጃ ምንጮቻችን በቀዳሚነት የህወሓት የጦርነት ዝግጅትና የኦባሳንጆ የመቀለ ጉዞን የተመለከተ ማብራሪያ ቀርቧል ብለዋል። ፊልድ ማርሻል ብርሃኑ ጁላ ኦባሳንጆ ወደ መቀለ የሄዱት ከጠቅላይ ሚኒስትር አብይ አህመድ መልእክት ይዘው መሆኑን ለጀነራሎቻቸው መግለጻቸው የተናገሩት የመረጃ ምንጮች በዚህም አብይ አህመድ የፕሪቶሪያውን ስምምነት እንደገና ስለማስቀጠልና የወልቃይት ራያን ጉዳይ በተመለከተ ለህወሓት ያላቸውን አቋም ለማስረዳት ነበር ብለዋል። ብርሃኑ ጁላ አክለውም ህወሓት ከአገዛዙ ጠቅላይ ሚኒስትር አብይ አህመድ የቀረበለትን ጥያቄ ውድቅ በማድረግ በሰፊ ግንባሮች ውጊያ ሊከፍትብን ተዘጋጅቷል ሲሉ ለጀነራሎቻቸው ነግረዋቸዋል ነው ያሉት የመረጃ ምንጮቻችን። የአገዛዙ ጦር ኤታማዦር ሹም ብርሃኑ ጁላ ህወሓት በሙሉ አቅሙ እየተዘጋጀ ነው፣ ወጣቶችን ማሰልጠኛ አስገብቷል፣ የፕሪቶሪያ ስምምነትን እንደገና ማደስ ሳይሆን ከዚህ በኋላ ከሁሉም ኃይሎች ጋር ሆነን የሽግግር መንግስት ማቋቋምን በተመለከተ ነው የምንነጋገረው በሚል የንቀት ምላሽ ሰጥቶናል ማለታቸውን የተሰማው የአገዛዙ ጦር አዛዦች ስብሰባው ቀጥሎም የተወያየው የፋኖ ኃይሎችን በተመለከተና በቀጣይ ይከፈታል ያለውን ጦርነት የሚመራ ኮማንድ ማቋቋም በተመለከተ ነው ያሉት የመረጃ ምንጮቹ አዛዦቹ የፋኖ ኃይሎችን አስቸጋሪ ውጊያ ስልት የሚጠቀሙ ናቸው ሲሉ ገምግሟቸዋል ብለዋል። የአገዛዙ ጦር አዛዦች ከመከላከያላቸው እና ለፋኖ ኃይሎች መረጃ የሚያቀብሉ መኖራቸውን አንስተው መወዛገባቸውም ነው የተሰማው። በፋኖ ኃይሎች ውጊያ ከፍተኛ ኃይላችን አጥተናል በሚል ጀነራሎቹ በስብሰባው ላይ አንስተዋል ያሉት የመረጃ ምንጮቻችን ፋኖ በመደበኛም ሆነ በጉሬላ ውጊያ የማይመደብ አስቸጋሪ ውጊያ ስልት በመጠቀሙ ከፍተኛ ወታደራዊ ኪሳራ ደርሶብናል ማለታቸው ተናግረዋል። የአገዛዙ ጦር አዛዦች በስብሰባው ላይ የፋኖ ኃይሎችን ከገመገሙ በኋላ
ከዛሬ ሰኔ 10 2018 እስከ ሐምሌ 10 2018 ዓ.ም በተከታታይ ዘመቻዎችን ለማድረግ መወሰናቸውም ተሰምቷል። በዚህ ዘመቻ በመሬት ላይ የሚደረጉ ውጊያዎች ከፍተኛ የድሮን ሽፋን ለመስጠት መወሰኑንም ነው የመረጃ ምንጮች አክለው የተናገሩት። የአገዛዙ ጦር በዚህ ለአንድ ወር በፋኖ ኃይሎች ላይ በተጠናከረ ሁኔታ አድርገዋለሁ ላለው ውጊያ የሚዲያ ሽፋን የሚመሩ ሰዎች ተመድበዋል ያሉት የመረጃ ምንጮች በዋናነትም የጦር ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነም፣ የጠቅላይ ሚኒስትሩ አማካሪ ሚኒስትር ዳንኤል ክብረት በበላይነት የሚመሩት ግብረ ኃይል መደራጀቱን ተናግሯል። በተለይም ፋኖ እጅ ሰጠ ሰራዊታችን እንዳላደረገ የሚሉ ጉዳዮችን አጉልቶ ለመስራት አቅጣጫ ተሰጥቷልም ብሏል። በአገዛዙ ጦር አዛዡ ስብሰባ ላይ የተነሳው ሌላኛው ጉዳይ ሊከፈት ነው የተባለው ጦርነት የሚመራው ወታደራዊ ኮማንድ ፖስት ማቋቋምን የተመለከተ ሲሆን በጉዳዩ ላይ የአገዛዙ ጠቅላይ ሚኒስትር በወታደራዊ ካውንስሉ በኩል ውሳኔያቸውን የሚያሳውቅ ይሆናል በሚል ለጀነራሎቹ ተነግሯቸዋል ሲሉ የመረጃ ምንጮቻችን አክለው ተናግረዋል። ሰኔ 9 2018 ዓ.ም የተደረገው ይህ የአገዛዙ ጦር አዛዡ ስብሰባ መወቃቀስና ለመግባባት የተስተዋለበት እንደነበረ ነው የመረጃ ምንጮች የተናገሩት። በሌላ በኩል አገዛዙ በዛሬው ዕለት ሰኔ 10 2018 ዓ.ም በአማራ ክልል ደቡብ ጎንደር ዞን እስቴ ወረዳ ቆማ ፋሲለደስ ከተማ ትምህርት ቤት ላይ በፈጸመ የድሮን ጥቃት ተማሪዎችን ጨምሮ ሰላማዊ ሰዎች መገደላቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። የድሮን ጥቃቱ የተፈጸመው በአካባቢው ምንም አይነት ውጊያ ባልነበረበት ሁኔታ መሆኑን የመረጃ ምንጮች አክለው ተናግረዋል። በዞኑ ጉና ቀጠና በዛሬው ዕለት በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መከፈቱን የተናገሩት ደግሞ የፋኖ የመረጃ ምንጮች ናቸው። በጉና ቀጠና ጥርጥራ ዳሞት በተባለ አካባቢ ከጠዋት ጀምሮ በተደረገ ውጊያ በርካታ የአገዛዙ ወታደሮች የሞትና የአካል ጉዳት ሲደርስባቸው ሌሎች ደግሞ ፋኖ ኃይሎች ተይዘዋል ተብሏል። በተመሳይ በሰሜን ወሎ ዳውንት፣ ዋርላና መቄት ወረዳዎች እንዲሁም በምስራቅ ጎጃም ዞን እነማይ ወረዳ በተደረጉ ውጊያዎችም ሰብአዊና ቁሳዊ ጉዳት ተመዝግቧል ሲሉ የኢትዮኒውስ የመረጃ ምንጮች ጨምረው ተናግረዋል። በኤርትራ ምክንያት አዲስ የሰብአዊ መብት ጥሰት ቀውስ ከመፈጠሩ በፊት መፍትሄ እንዲፈለግ በተባበሩት መንግስታት ድርጅት መጠየቁ በቀጣይ በኢትዮጵያና ኤርትራ መካከል የሚነሳ ጦርነት መኖሩን ያሳየ ሆኗል። ኤርትራ ከኢትዮጵያ ጋር እየፈጠረች ባለችው ውጥረት አዲስ ቀውስ ከመፈጠሩ በፊት መፍትሄ እንዲፈለግ እንደ አውሮፓውያን አቆጣጠር ከጁን 15 ከጁላይ 7 ቀን 2026 በጄኔቫ ስዊዘርላንድ በመካሄድ ላይ ባለው የተባበሩት መንግስታት ሰብአዊ መብቶች ምክር ቤት 62ኛ ጉባኤ ላይ ተጠይቋል። የኤርትራ ሰብአዊ መብት አያያዝን በሚመለከት ሪፖርት ያቀረቡት የምክር ቤቱ ግምጋሚዎች ኤርትራ እዚህ ግባ የሚባል የሰብአዊ መብት አያያዝ መሻሻል ያላሳየች ሀገር ናት ሲሉ ወንጅለዋታል። የምክር ቤቱ ልዩ መርማሪ መሐመድ አብዱል ሰላም ባባይከርና ባልደረቦቻቸው ባቀረቡት ሪፖርት ኤርትራ አስከፊ የሰብአዊ መብት ጥሰት ያለባትና ከመሆኗን በተጨማሪ ጉዳዩ እንዳይመረመር ሪፖርት እንዳይደረግ በሯን እንደዘጋጅ እንዲሁም የባለሙያዎች የማሻሻያ ምክር ሆነ ሀሳብ ለመቀበል ፈቃደኛ ለመሆኗን አመላክቷል። በኢትዮጵያ በተካሄደው ጦርነት ጣልቃ በመግባት በትግራይ ለተፈጸሙ በርካታ የሰብአዊ መብት ጥሰቶች ወንጀሎች አስተዋጽኦ ያደረገችው ኤርትራ አሁን ላይ ከኢትዮጵያ ጋር ወደ ዳግም ጦርነት ለመግባት ፍጥጫ ላይ እንደምትገኝ መርማሪዎች ጠቁሟል። ሁለቱ ሀገሮች ወደ ጦርነት ከገቡ ጦርነቱ በቀጠናው ተጨማሪ የሰብአዊ መብት ጥሰት ወንጀሎችን በር የሚከፍት እንደሆነ ስጋታቸውን የገለጹት የምክር ቤቱ ሪፖርት አቅራቢዎች በዚህም የተነሳ ዓለም አቀፍ ማህበረሰብ ለጉዳይ መፍትሄ ይፈልግ ሲሉ መክረዋል። እንደ አብዱል ሰላም ሪፖርት በኤርትራ የት እንደገቡ የማይታወቁ ለፍትህ ሳይቀርቡ የታሰሩ ሰዎች ምራቸውን ጠቅሰዋል። ኤርትራ ነጻ ከወጣችበት ጊዜ ጀምሮ የዲሞክራሲ ተቋማት፣ የህግ የበላይነት፣ የፖለቲካ ብዛነት፣ ነጻ መገናኛ ብዙሃንም ሆነ ሲቪክ ማህበራት በሌሉበት ዝግ በሆነ የፖለቲካ ሂደት ውስጥ የምታሳልፍ ሀገር ናት ብለዋል። የሃይማኖት መሪዎችም ሆነ የተለየ ሀሳብ ያላቸውን ታስራለች፣ እንዲሁም በውጭ ያሉ ዜጎቿን ጭምር ታፍናለች። ምክር ቤቱም 20ኛ ዓመቱን እያከበረ ባለበትና የሰብአዊ መብት ገምጋሚ 14ኛ ዓመቱን ባስቆጠረበት በዚህ ወቅት ከኤርትራ ግን ጥሩ ዜና ይዘን መምጣት አልቻልንም በማለት በሪፖርታቸው ላይ አቅርበዋል። በኤርትራ ያለውን ሁኔታ ለማጣራት የመግቢያ ቪዛን ጨምሮ የኤርትራ መንግስት ትብብር እንዲደረግላቸው ደጋግሞ የጠየቁ መሆናቸው የጠቀሱት አብዱል ሰላም የአስመራ መንግስት ግን ተባባሪ እንዳልሆኑላቸው አመልክቷል። ሌላኛው ሪፖርት አቅራቢ ማሪት ኮነን ቴሪፍ በበኩላቸው ኤርትራ ምርጫ ብሎ ነገር የሌለባትና ሲቪክ ምህዳር ጨርሶ ዝግ የሆነባት ሀገር ሲሉ የጠሯ ሲሆን 45 ከመቶ የህዝብ ቁጥር የሚሸፍኑ የኤርትራ ወጣቶች በሀገሪቱ ፖለቲካና አስተዳደር ጉዳዮች የሚሳተፉበት አንዳች እድል የለም ሲሉ አመልክተዋል። ማሪት በሪፖርታቸው ኤርትራ ከእስካሁኑ በላይ ተጨማሪ ሰብአዊ መብት ጥሰት ምክንያት እንዳትሆን አሳስበዋል።
ኤርትራ በአሁኑ ወቅት ከኢትዮጵያ ጋር ወደ ጦርነት ለመግባት ውጥረት የተሞላበት ግንኙነት ውስጥ ትገኛለች። በትግራይ ጦርነት በመሳተፍ ለተፈጸሙ በርካታ የሰብአዊ ጥሰቶች አስተዋጽኦ የነበራት ኤርትራ ከኢትዮጵያ ጋር ወደ ጦርነት የምትገባ ከሆነ በቀጣይ ተጨማሪ የሰብአዊ ጥሰት ይህ ያስከትላል ሲሉ ነው የተናገሩት ሪፖርት አቅራቢዋ። ይህ እንዳይሆን ዓለም አቀፉ ማህበረሰብ ችግር በድርድርና በንግግር እንዲፈታ ጥረት እንዲያደርግ ማሳስቧል። ለእነዚህና ሌሎች የሪፖርቱ ነጥቦች ምላሽና ማብራሪያ የሰጡት በምክር ቤት የተገኙት የኤርትራ ዲፕሎማቶች ግን ጉዳዩን አጣጥለውታል። ይህ የተለመደ ሪፖርት ነው ባዮቹ የተለመዱት ዲፕሎማቶች በተመድ የኤርትራ ቋሚ መልእክተኛ ሶፊያ ተስፋ ማርያም ሪፖርቱ ተጨባጭነት የለውና በተጨባጭ ማስረጃ ያልተደገፈ ነው ብለዋል። የተወሰኑ የውጭ ኃይሎች ፍላጎት ያነገበ ሪፖርት ነው ይሉታል። ተመድ የሰብአዊ መብት አጣሪ ግብረ ኃይሉን ቆይታ እንዲያበቃ እንዲያርቅ ጭምር የጠየቁት አምባሳደሯ ሪፖርቱ ምክር ቤቱን ውድቅ እንዲያደርገውም ጠይቀዋል። ኤርትራ ከኢትዮጵያ ጋር የፈጠረችው ውጥረት አዲስ የሰብአዊ ጥሰት የሚፈጥር ጦርነት ሊሆን እንደሚችል የተነገረበት የተመድ የሰብአዊ መብቶች ምክር ቤት ጉባኤም የሱዳን ጦርነት ያስከትለው የሰብአዊ መብት ቀውስ ሪፖርት ቀርቦበታል። ኤርትራ ዜጎቿን በግዳጅ ለውትድርና የምታሰልፍ ለስደትና እስራት የምትዳርግ ናት የተባለበት ጉባኤው በአጠቃላይ የኤርትራ ሰብአዊ መብት አያያዝ መሻሻል አለማሳየቱ በተደጋግሞ ጠቅሷል። በአንጻሩ ለውጥ መጣባት የተባለችው ኢትዮጵያ ከዚህ የባሰ ሀገር እንደሆነች ዓለም እየተናገረ ይገኛል። ሶማሌላንድ በእስራኤል እውቅና ከተሰጣት በኋላ ኢየሩሳሌም ውስጥ ኤምባሲዋን መክፈቷ ተሰማ። ከሶማሊያ የተነጠለችው ሶማሌላንድ በእስራኤል የመጀመሪያዋን እውቅና ካገኘች ከ6 ወር በኋላ በኢየሩሳሌም ኤምባሲዋን ከፈተች። የዲፕሎማት ተልዕኮ ይፋዊ ስራ ጉብኝት እያደረጉ ያሉት የአገሪቱ ፕሬዚዳንት አብዱራህማን መሐመድ አብዱላሂ በምዕራብ ኢየሩሳሌም ተመርቀው ተከፍቷል። ከፕሬዚዳንቱ ጋር የተነጋገሩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በህዝቦቻችን መካከል ጥልቅ መንፈሳዊ ግንኙነት አለ ብለዋል። ይሁን እንጂ ሶማሌላንድን የግዛቷ አካል አድርጋ የምትመለከታት ሞቃዲሾም በሶመን ሶማሊያ ከተገንጣይ አስተዳደር ጋር የሚደረግ ግንኙነት ሉዓላዊነትን እንደመጣስ ይታያል ብላለች። ባለፈው ታህሳስ እስራኤል ለሶማሌላንድ እውቅና መስጠቷ አወዛጋቢ ሆኖ ነበር። ቻይና፣ ቱርክ፣ ሳውዲ አረቢያና የአፍሪካ ህብረት ጨምሮ በርካታ ሀገራትና ድርጅቶች እውቅናውን ሲተቹም ተደምጠው ነበር። ይሁን እንጂ ከዚህ በኋላ እስራኤልና ሶማሌላንድ ግንኙነታቸውን እያጠናከሩ ቀጥለዋል። በጎርጎሮሳውያኑ አዲስ ዓመት ጅማሮ አካባቢ የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሶማሌላንድ ዋና ከተማ ሀርጌሳ ይፋዊ ጉብኝትም አድርገዋል። ሶማሌላንድ አብዛኛዎቹም የውጭ ሀገራት ኤምባሲዎች ካሉበት ከቴል አቪቭ ይልቅ የዲፕሎማቲክ ተልዕኮዋን በኢየሩሳሌም መክፈት መወሰኗ በጠቅላይ ሚኒስትር ኔታንያሁ ተወድሷል። እስራኤል እንደ አውሮፓውያን አቆጣጠር በ1967 የመካከለኛው ምስራቅ ጦርነት ነበር ምስራቅ ኢየሩሳሌምን የወረረችው። አካባቢው በ1980 ገንጥላ የወሰደች ሲሆን ይህ እርምጃዋ በዓለም አቀፍ ማህበረሰብ ድጋፍ ያላገኘ ጉዳይ ነበር። እስራኤል ሁሉንም የኢየሩሳሌም አካባቢ ዘላለማዊና ያልተከፋፈለ ዋና ከተማ አድርጋ ታያለች። ፍልስጤማውያን ምስራቅ ኢየሩሳሌም ወደፊት ለመመስረት ተስፋ ላላቸው ሀገራቸው ዋና ከተማ እንዲሆን ይፈልጋሉ። ዩናይትድ ኪንግደምን ጨምሮ በርካታ ሀገራት ኤምባሲያቸውን በቴል አቪቭ ሲሆን አሜሪካ ግን በ2018 በዶናልድ ትራምፕ የመጀመሪያ ስልጣን ዘመን ወደ ኢየሩሳሌም አዛውራለች። ጓቲማላ፣ ሆንዱራስ፣ ኮሶቮ፣ ፓፑዋ ኒው ጊኒ፣ ፓራጓይና ፊጂ በከተማው ኤምባሲ ያላቸው ሀገራት ናቸው። የፊልስጤም አስተዳዳሪ የውጭ ጉዳይ ሚኒስትር በተወረረው ኢየሩሳሌም ሶማሌላንድ ብትባል አገር ተከፈተ የተባለውን ኤምባሲ አውግዟል። ይህ እርምጃ የዓለም አቀፍ ሕግና የዓለም አቀፍ ቅቡልነት ጋር የተያዙ ደንቦችን በግልጽ የሚጥስ ነው ብሏል። ነገር ግን ኔታንያሁ በጥንታዊቷ መዲናችን ባሏት ኢየሩሳሌም ኤምባሲው መከፈቱን አመስግነዋል። የኢየሩሳሌም ሁኔታ ከሶማሌላንድ የእውቅና ጥሪ ጋር ተመሳሳይነት አለው ሲልም ጠቁመዋል። አገራት ሉዓላዊነታችሁን፣ መብቶቻችሁን፣ የራሳችሁ ሀገር መብቶች እውቅና እንዲሰጧችሁ እየጠበቃችሁ ነው። እኛ በዋና ከተማችን ይህንን እየጠበቅን ነው። ከንጉስ ዳዊት ጀምሮ የአይሁድ ሰዎች ብቸኛ ዋና ከተማ ነው። ይህ ከ3000 ዓመት ወዲህ ነው ማለት ነው። ስለዚህ ለአንድ ሀገር የዘገየ እውቅና ነው፣ ለእናንተ ግን ወዲያው አድርገንላችኋል ብሏል። ፕሬዚዳንት አብዱላሂ በበኩላቸው ኔታንያሁ ለሶማሌላንድ እውቅና ለመስጠት ላሳዩት ቁርጠኝነት አሞካሽቷቸዋል። በዋናነት በቀይ ባህር አፍንጫ ላይ የሚገኝ የሶማሌላንድ የተፈጥሮ ሀብት በተለይም እንቁ ማዕድናትና ነዳጅ ለማልማት በትብብር መስራት እድልን አንስተው አጋርነቱ ስልታዊ ሲሉም ገልጸውታል። ለእስራኤል አጋርነቱ በቁልፍ ቀጠናዊ የተረጋጋ አጋር እንድታገኝ ያደርጋታል ማለት ቢቢሲ ዘግቧል። የቡድን 7 ሀገራት ኢራን፣ አሜሪካ ቀጣይ ስምምነት ላይ እንዲደርሱ ጠየቁ።
ትራምፕ ደግሞ በስምምነቱ አተግባበር ደስተኛ ካልሆንኩ ኢራን እመታለሁ ብለዋል። በሌላ በኩል የኢራን የ300 ቢሊዮን ዶላር ፈንድ ግማሽ በላይ ተከፍሏል ሲሉ ምንጮች ለሮይተርስ ተናግረዋል። የቡድን ሰባት አባል ሀገራት በጋራ ባወጡት መግለጫ በአሜሪካና በኢራን መካከል በቀጣይ ጠንካራ የሆነ ተከታታይ ስምምነት እንደሚያስፈልግ ተናግረዋል። አሜሪካ፣ ካናዳ፣ ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓን በጋራ ባወጡት መግለጫ ላይ በመካከለኛው ምስራቅ የተስተዋለው ጉልህ ለውጥ እውቅና እንደሚሰጡና የድርሻቸውን ለማበርከት ዝግጁ እንደሆኑ አስታውቋል። ፕሬዚዳንት ትራምፕ የደረሱትን የመግባቢያ ሰነድ ተከትሎ ለቀጠናው ሰላምና ደህንነት የሚያመጣ ጠንካራና ሁሉን አቀፍ ተከታታይ ስምምነት እንዲፈረም በጽኑ እንደግፋለን ብለዋል። የአሜሪካው ፕሬዚዳንት በቡድን ሰባት ጉባኤ ላይ ባደረጉት ንግግር ግን ከዚህ የተለየ ሀሳብ አንስተዋል። ለቡድን ሰባት ጉባኤ ፈረንሳይ የሚገኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረገው ስምምነት ገና እንዳልተገባደደ ጠቅሰው በመግባቢያ ሰነዱ አተገባበር ደስተኛ ካልሆኑ ቴህራን ላይ ጥቃት መፈጸም እንደሚቀጥሉ አስጠንቅቀዋል። የመግባቢያ ሰነድ ነው፣ ካልወደድኩት መተኮስና ቦምብ መጣል እንቀጥላለን፣ ጥሩ ባህሪ ካላሳዩ በድጋሚ ድብደባውን እንቀጥላለን ሲሉ ዝተዋል። የተደረሰው ስምምነት ከኢራን ላይ ማዕቀቦችን ማንሳት እንደማያካትት ትራምፕ ጠቅሰዋል። አሜሪካና ኢራን ጦርነቱን ለማቆም የተስማሙባቸው ነጥቦች ትራምፕ ከአርብ በፊት ይፋ ሊያደርጉ እንደሚችሉ ምክትል ፕሬዚዳንት ጄዲ ቫንስ ገልጸዋል። በሌላ በኩል ትራምፕ እስራኤል ላይ በሊባኖስ የምታካሄደውን ወታደራዊ ዘመቻ ቢተቹም አዲስ ጥቃት በደቡባዊ ሊባኖስ መፈጸሙ ተገልጿል። ይህ በእንዲህ እንዳለ በአሜሪካና በኢራን ስምምነት ማዕቀብ ውስጥ በቴህራን ያለውን ኢንቨስትመንት ለማንቀሳቀስ በሚል 300 ቢሊዮን ዶላር መቀመጡና ከግማሽ በላይ የሚሆነው መሰጠቱን ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ተናግረዋል። አረብ ዕለት የሚፈረመው ስምምነት የያዛቸው ዝርዝር ሀሳቦች ይፋ ባለመሆናቸው ስማቸው እንዳይገለጽ የጠየቁ ምንጮች ገንዘቡ የተቀመጠው ሁለቱ ወገኖች ጦርነቱን ለማቆም የሚያስችል የመጨረሻ ስምምነት ለመድረስ እንዲችሉ በሚል የምጣኔ ሀብት ማበረታቻ መሆኑን ገልጸዋል። ከዚህ ቀደም ሮይተርስ ለኢራን ስለሚሰጥ ገንዘብ የዘገበ ቢሆን የአሜሪካ ባለስልጣናት ግን አስተባብለዋል። አሜሪካና ኢራን ባለስልጣናት ሁለት ጦርነቱን ለማስቆም በሚያስችል ማዕቀብ ላይ አሁን ላይ መስማማታቸውን ተናግረዋል። እስራኤልና አሜሪካ የካቲት 21 የጀመሩት ጦርነት በአሁኑ ሰዓት ቴህራን አድቆ እንደገና ካሳ አስከፍሎ የወዛጋቢውን የተፈጥሮ ጋዝ መተላለፊያ የሆርሙዝ መጥን ጭምር ዘግቶ ከርሟል። አዲስ ፈንድ የግል ኢንቨስትመንት ማሳለጫ እንደሚሆንና ምንም አይነት የመንግስት ገንዘብ እንደማያካትት ግን ተሰምቷል። አክለውም ገንዘቡን ለመስጠት መቀመጫቸውን አሜሪካ፣ የአረብ ሰላጤ ሀገራት፣ እስያ፣ ደቡብ አሜሪካና አፍሪካ የሚገኙ ኩባንያዎች ቃል ገብተዋል ይላሉ። ባለሀብቶች መዋለ ንዋያቸውን የሚያፈሱት በኢነርጂ፣ ሎጂስቲክስ፣ ማኒፋክቸሪንግ እና ትራንስፖርት ላይ መሆኑን የመረጃ ምንጮቹ ለሮይተርስ ተናግረዋል። የመልሶ ግንባታና የልማት ፈንድ የሚል ስያሜ ይሰጠዋል በተባለው ፈንድ የቀጠናው ሀገራት በተለያዩ መንገዶች እንዲያዋጡ ይደረጋል ሲሉ ምንጮቹ ጨምረው ተናግረዋል። ይህም በብድር በቀጥታ በጦርነት የወደሙ ቦታዎችና መሰረተ ልማቶችን መልሶ መገንባት ላይ መሳተፍ የሚሉት ይገኝበታል። በመካከለኛው ምስራቅ ሀገራት መካከል ኢራን ባለ ግዙፍ ኢኮኖሚ ሆና ቀጥላ ነበር። ባለፉት 4 አስርት ዓመታት አንድም የውጭ ኢንቨስትመንት ወደ ኢራን ያልመጣ ሲሆን የዓለም አቀፍና የአሜሪካ ማዕቀቦች ሀብቶቿ እንዳይንቀሳቀሱ አድርጓታል። ኢራን በዓለም ላይ ሁለተኛዋ ግዙፍ የተፈጥሮ ጋዝ ክምችት ያላት ስትሆን በነዳጅ ዘይት ክምችትም አራተኛዋ ናት ማለት ቢቢሲ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ጉዳይ ላይ ድጋሚ አስተያየት መስጠታቸውና ህዳሴ ግድቡን በተመለከተ አዲስ ሀሳብ ማምጣታቸው ተሰማ። በኢትዮጵያ የተገነባው ግድብ በግብፅ ላይ ከፍተኛ ችግር እያስከተለ ነው ብለዋል ፕሬዚዳንት ትራምፕ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በግብፅ ላይ ከፍተኛ ችግር እያስከተለ መሆኑን በመጥቀስ ዋሽንግተን ለግብፅ ምላሽ ለመስጠት በሚደረጉ ጥረቶች ውስጥ ዳግም ልትሳተፍ ትችላለች ሲሉ ተናግረዋል። በፈረንሳይ እየተካሄደ ባለው የቡድን ሰባት ጉባኤ ጎን ለጎን ከግብፁ ፕሬዚዳንት አብዱልፈታህ አልሲሲ ጋር በጋራ በሰጡት ጋዜጣዊ መግለጫ ትራምፕ በህዳሴ ግድብ ውዝግብ ዙሪያ ግብፅ በጣም ኢፍትሐዊ በሆነ መንገድ ተስተናግዳለች ሲሉም የናይል ውሃ ጉዳይ ሁለቱ መሪዎች ከሚወያዩባቸው ዋና ዋና አጀንዳዎች መካከል መሆኑን ሲናገሩ ተሰምተዋል። ትራምፕ የግብፅ ፕሬዝዳንት አብዱልፈታህ አልሲሲን በመጥቀስ እኛ በአንድ ትንሽ የግድብ ፕሮጀክት ላይ እያገዝናቸው ነው። ማወቅ ከፈለጋችሁ በኢትዮጵያ በኩል በጣም ኢፍትሐዊ በሆነ መንገድ እንደተስተናገዳችሁ አስባለሁ ብለዋል። አክለውም በሁለቱ መሪዎች ስለ ናይል ይወያያሉ፣ ምክንያቱም ናይል መሆን ከሚገባው በላይ ትንሽ እየቀነሰ ነው ሲሉ መናገራቸው ሰምቷል። ትራምፕ በተጨማሪም በመጀመሪያ ስልጣን ዘመናቸው ወቅት ይህ ጉዳይ መፍትሄ ለማግኘት ተቃርቦ እንደነበረ ገልጸዋል። በኢትዮጵያ ግድብ ተገንብቷል። ይህ በግብፅ ላይ ከፍተኛ ችግር እያስከተለ ነው። ይህንንም በደንብ አውቃለሁ። ያንን ስምምነት አጠናቅቄው ነበር። ከዛ ግን የተጭበረበረ ምርጫ ተካሄደና ሌላ ሰው መጣ። እርሱ ደግሞ ስለ ጉዳዩ ብዙ የሚያውቀው ነገር አልነበረም። ምንም ነገር ሊፈቱ አልቻሉም
አልተጠቀምም ያሉት ትራምፕ ነገር ግን እኛ ወደ ጉዳዩ እንመለሳለን፣ ልንፈታውን እንደምንችልም እናያለን ሲሉ ተናግሯል። ፕሬዚዳንት ትራምፕ ጆ ባይደን ጭምር የከሰሱበት ይህ የህዳሴ ግድብ ጉዳይ አሁንም እንደ አዲስ አጀንዳ ሆኗል። ፕሬዚዳንት አልሲሲ በበኩላቸው ትራምፕ ግብፅን ስለ ግድቡ ያላትን ስጋት በመረዳታቸው ምስጋና አቅርቦላቸዋል ይላል ዘገባው። ይህ የግድብ ጉዳይ ለግብፅ ያለውን ተግዳሮት በተመለከተ ላሳዩት መረዳት ያለኝን ክብር ልገልጽ እወዳለሁ ነው የሚሉት አልሲሲ። በኋላም የግብፅ የውሃ ደህንነት መብት እንዲጠበቅ ሲጠይቁም ትራምፕ በእርግጥ ግብፅን ደግፋለሁ፣ እርሱ ከመጀመሪያው ቀን ጀምሮ ጓደኛዬ ነው ሲሉ ምላሽ ሰጥተዋል። ይህ አስተያየት ትራምፕ ወደ ስልጣን ከተመለሱ በኋላ ስለ ህዳሴ ግድብ በይፋ ከሰጧቸው ቀጥተኛ መግለጫዎች መካከል አንዱ ሆኗል። በመጀመሪያ ስልጣን ዘመናቸው አሜሪካ በኢትዮጵያ በግብፅና በሱዳን መካከል እንደ አውሮፓውያን አቆጣጠር በ2020 መጀመሪያ ላይ ወደ ረቂቅ ስምምነት ያመራውን ድርድር ማመቻቸቷም ይታወሳል። ይሁን እንጂ ኢትዮጵያ ስምምነቱ ስጋቶች በተገቢ መንገድ አላስተናገድም በማለት ዋሽንግተን ለግብፅ አድልታል ስትል ስምምነቱ ሳትፈርም ቀርታለች። በእርግጥ የአብይ አህመድ አገዛዝ ይህን ያደረገው በኢትዮጵያን ምሁራንና ፖለቲከኞች ጫና እንጂ ለመፈረም ተዘጋጅቶ እንደነበረ በሰዓቱ ያገዛዙ ባለስልጣን የነበሩ ሰዎች በኋላ ላይ ይፋ ማድረጋቸው ይታወቃል። ሙሉ በሙሉ በኢትዮጵያ ገንዘብ የተገነባውና በኢትዮጵያ ሱዳን ድንበር አቅራቢያ የሚገኘው ታላቁ የኢትዮጵያ ህዳሴ ግድብ የአፍሪካ ትልቁ የሃይድሮ ኤሌክትሪክ ፕሮጀክትና የኢትዮጵያ ልማት ስትራቴጂ ማዕከል ሆኖ ቀጥሏል። ግብጽ ግን ግድቡን በውሃ ደህንነት ላይ ስጋት እንደሚያስከትል በተደጋጋሚ ገልጻለሁ ስትል የቆየች ቢሆንም ፍትሐዊ የውሃ ተጠቃሚነትን ጨምሮ የአስተዳደር ጥያቄዎችን አቅርባለች። ትራምፕ አሁን አስተያየት የሰጡት ወደ ስልጣን ከተመለሱ በኋላ በህዳሴ ግድቡ